ደግሜ አልጠይቅም፣ አንተ ታስረዳኛለህ። እጅ ማለት እንዲህ ነው በልና አስረዳኝ። ደግሜ ጣልቃ አልገባብህም። ምክንያቱም ኡስታዝንም ጠይቄው እጅ ምንድን ነው ስለው እጅ ነዋ ይለኛል። ፕሊስ ቆይ አንዴ ጥያቄ ልጨርስ፣ እሰጣለሁ ደቂቃ። እጅ ምንድን ነው ብዬ ስጠይቅ እጅ ነዋ እንዳትለኝ ደግመህ። እንደዛ ካልከኝ እኔ ማውቀው እጅ ምሰራበት፣ ምበላበት፣ መጠጣበት ነው። ላላህ እጅ ስትል ግን ምን እያልክ እንደሆነ ዲፋይን አድርግና አብራረው። ቀጥል። አላህ ቁርአን ላይ ምን ብሏል መሰለህ? ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ብሏል። አላህን የሚመስል ነገር ምንም ነገር የለም። ስለዚህ አላህ ይሄ ነገር አለኝ ካለ፣ እኔን የሚመስል ነገር የለም ካለ ምሳሌ በምን ይሰጥሃል? ሀቪጎትሚ አላገኘውም። ምክንያቱም እኔ የጠየቅኩ አላህ ማንን ይመስላል ብዬ አይደለም የጠየቅኩ፣ እጁ ምን ይመስላል ብዬ አይደለም የጠየቅኩ። በምን ምሳሌ ይሰጥሃል? ከጠየቅከኝ አዳምጠኝ። እኔ ዝም ብዬ እያዳመጥኩ ነበረ። ስታወራ ዝም እያዳምጣለሁ፣ እንዳደርበኝ። እጅ እያልክ እኔ ማቀው እጅ ነው። ይሄንን ራስ አመሳስለህ መጣ እጅ ብለህ። በእጁም ይሰራል አልከኝ፣ እኔ በእጅ እሰራለሁ። ራስህ በሚሰራበት በምሰራበት አመሳሰልክና አይመስልም ደግሞ ትለኛለህ። እሺ አይምሰል። እጅ ምንድን ነው? እጅ የሚለውን አስረዳኝ ነው ያልኩህ። የማንም አይመስልም አትበለኝ፣ የማን ይመስላል ብዬ ስላልጠየቁህ። እሺ ይኸውልህ አሁን ልንገርህ፣ ስማኝ። አንተ ስፔሻሊ ሁሱ በሚገባ ሁኔታ አልተገለጠም ብሎ ዲፋይን አድርጎልሃል። ቤስት ዴፊኒሽን ነው፣ ገባ? ምክንያቱም እኔ ስነግርህም አሁን አንደርስታንድ አላረከኝም። አላህ መለኮታዊ እጅ አለው። ያን እጅ ደግሞ ከምንም ነገር ጋር ማመሳሰል አችልም። ምክንያቱም አላህን የሚመስል ነገር ምንም ነገር የለም። በምን ምሳሌ እሰጥሃለሁ? እሱ የሚመስል ነገር ሂራ እየነገርኩህ ነው። አሁን አንተ ከፍጡር ጋር ለምሳሌ እንዲህ ብዬ በጠይቅህ አላህ ምንድን ነው ብዬ በጠይቅህ ምን ይሆናል ምላሽህ? አላህ ፈጣሪ ነው፣ የዓለማት ጌታ፣ ብቸኛ፣ ከማንም እርዳታ ማይፈልግ፣ የማይበላ የማይጠጣ የማይተኛ በቃ ጎበዝ፣ ሁሉን ነገር የፈጠረ። አዳምጠኝ። አየህ ልክ አሁን ለአላህ ምንድን ነው ማን ነው ወይንም እንዲህ ብዬ ስጠይቅህ ብዙ ማብራሪያ እንደምትሰጠው ሁሉ እጁ ምን እንደሆነ አሁን ንገረኝ። እጅ ምንድን ነው የሚለውን እጅ ብለህ የሰየምከውን ነገር እንዲያብራራና ንገረኝ እስኪ። አሁንም ይኸውልህ ሁለቴ ጠይቀኝ፣ ሁለቴ አብራራውልህ ስላልገባህ ማለት ነው። አሁን እግዚአብሔር ይሰማል ይላል። እግዚአብሔር እሺ በምኑ ነው የሚሰማው? ምን አገናኘው ከጥያቄ ጋር? ስለዚህ አንተ አንተ ብቻ መልስ። ጆሮ እየጠበክ ነው። እግዚአብሔር በምኑ ነው የሚሰማው? አሁን ለምሳሌ እግዚአብሔር ይሰማል፣ እግዚአብሔር ያያል የሚል እግዚአብሔር እንደዚህ ያደርጋል ብዙ ነገር። አሁን እግዚአብሔር ይሰማል ስንል በምኑ ነው የሚሰማው እግዚአብሔር? ኦኬ እግዚአብሔር ይሰማበት ዘንድ እንደ ሰው ክፍለ አካላት አያስፈልጉትም። ክፍለ አካላት ያስፈለጉት እኛ ጉድለቶች ስላሉብን ምንሰማውም ነገሮች ሀፕን ሲያደርጉ ስለሆነ እግዚአብሔር ደግሞ የነገሮች ጥገኛ አይደለም። እግዚአብሔር ለመስማት ድምፅ አያስፈልገው። ሎክ ድምፁ ሲከሰት ለምሳሌ አንተ እየሰማህ ያለኸው እኔ እያወራው ስለሆነ ነው። እግዚአብሔር ግን የሚሰማው እኔ ሳወራ የኔን ድምፅ ቫይብሬሽን በዛ ውስጥ በሳውንድ ዌቭ ውስጥ የሚሄደውን ድምፅ ይሰማ ዘንድ እንደኔ ጆሮ የተተከለችለት እንደዛ አይደለም። ሳልናገረው ይሰማል፣ ያውቃል። ስለዚህ እሱ ሰሚ ተመልካች ነው። ሆሊ ሰሚ ነው፣ በሙላት ሰሚ ነው፣ ተመልካች ነው። ክፍለ አካላት አያስፈልጉትም ለመስሚያ። እሱ ክፍለ አካላት አያስፈልጉትም ለመስሚያ። ክፍለ አካላት ይኸውልህ ሴንሰሪ ኦርጋንስ አያስፈልገውም አይደል? እሱን እሺ አክሴፕት አደርጋለሁ። ግን በምኑ ነው የሚሰማው? በምኑ እያልክ እኮ ክፍለ አካላት እኮ አሁንም እኮ የሴንሰሪ ኦርጋን እየጠየቀኝ እኮ ነው። ሴንስ የሚያደርግበትን እየጠየቀኝ እኮ ነው። የሆነ ስፔሲፊክ አካል እየጠየቀኝ ነው። ጀስት ላይ ቅድም አንተ እንደጠየቀኝ ማለት ነው። ኖ ያንተ ግን እኮ ስፔሲፊክ አምጥተሃል። ምን ብለህ? እሺ ጎበዝ፣ እጁ ይሰማል፣ እጁ ይሰማል። ይኸውልህ አይደለም እኔ ይኸውልህ የሚያየው ቆይ ራስ ስላመጣው አዳምጠኝ፣ አደርበኝ። እኔ ሆሊ ይሰማል ብዬ ጨርሸዋለሁኝ። አንተ ስፔሲፊክ አካል ካላመጣህ እጁ መስሚያው ማያው
እንደዛ ነው ወይንስ እጁ ከአይኑ ይለያል፣ እጁ ከእግሩ ይለያል? ይኸውልህ አንተን እኔ አሁን ራሱ ወደ ራስ ጥያቄ ልመልስ። አሁንም ማለት ነው እግዚአብሔር ይሰማል ሲባል በምኑ ነው የሚሰማው? ስፔሲፋይ አድርግልኝ። በቃ ቴንኪው። በቃ ክርስቲያን ወደ ቪዲዮ ቀጥል። አንተ እየጠበክ ያለኸው ክፍለ አካላት ነው በምኑ እያልክ እየጠየቀን ያለኸው። እንደዚህ አይነት ነገር የለም። ሚት አድርግ። በቃ ቪዲዮዎች ላይ ቀጥል። ክርስቲያን ሪቪው እንስራ። በቃ አዳምጥ። አይቶ ወደ እንትኑ ቀጥል። ቪዲዮዎች ሪቪው እናድርግ። አባሾቹ ተዊል ያደርጋሉ። አሁን ለአባሾቹ ችግር የለውም፣ ትግባባለህ። ይሄ እኮ ችግር የለውም። እኛ ጋር አሁን የሚመጣ መጽሐፍ ቅዱስ ላይ ብዙም እግዚአብሔር እንደዚህ ተብሎ ቢነገር ለእግዚአብሔር ትፈተዋለህ፣ ብዙም ችግር የለውም። ግን እነኚዎቹ ተዊል ማድረግ ብዙም አልተፈቀደላቸውም። ቀጥታ እንደመጣ ነው የሚወስዱት። አዎ ይሮጣል ነው። ስለዚህ አካላትን ካጸደክ በኋላ ገባ። አሁን እኛ ጋር ይህንን ተዊል የምታደርግበት ምክንያት አሁን መጣ፣ ሄደ፣ ወጣ፣ ተቀመጠ፣ ተጣጠፈ፣ ተቀመጠ፣ እንደዚህ አይነት ነገሮች አይነገሩም። የማይነገሩት ምንድነው? በሁሉ የሞላ ነው ብለን ስለምናም ኬት ወደ ሊመጣ ይችላል። ወረድ ይዛው እያለ መጣ የምትለው ስላልነበር ነው። አስቀድሞ አንተ ጋር ሮጠ የምትለው ወዳልነበረበት ቦታ ስለምትንቀሳቀስ ነው። አንድ አትሌት ሮጠ ስትል ከነበረበት ወዳልነበረበት እየሄደ ስለሆነ ነው አይደለ? ስለዚህ ሮጠ ስትለው አሁን ላላ ቀጥታ ይመጣል፣ በሁሉ ሙሉ ስላልሆነ ማለት ነው። ያውን ለእግዚአብሔር ብትለው ግን አይመጣውም። ምክንያቱም በሁሉ የሞላ ስለሆነ ከስፔስ እና ፕሌስ ውጭ ያለም ስለሆነ ኦልሬዲ ይዛው አለ እኮ። እንዴት ሮጠ ትለዋለህ? ከሆነ ቦታ ሆነ ቦታ ለቆ የሚመጣም አይደለም፣ ያልነበረበት ቦታ ከዛ መጥቶ እዛ ጋር የሚከሰትበትም ስላልሆነ ማለት ነው። ላላ ግን እንደዛ አይደለም፣ የሚወርድ ስለሆነ የሚተጣጠፍም። ኢብኑ ተይሚያም ሲያስቀምጠው ፈጣሪ እውነተኛ ሕያው መሆኑን የምናውቀው በእንቅስቃሴው ነው። ካልተንቀሳቀሰ፣ ካልወጣ፣ ካልተቀመጠ፣ ካልተጣጠፈ ሕያውነቱ አይታወቅም። አሌስ ግዑዝ ነው የሚሆነው፣ እንደ ሙት ነው የሚሆነው፣ እንደ ድንጋይ ነው የሚሆነው። እሱም እንኳን አንቀሳቃሽ ካገኘ ይንቀሳቀሳልና ዝም ብሎ እንትን ከሆነ ሕያው መሆኑን አናውቅም አይነት ስታፍ ያስቀምጣል ማለት ነው። ስለዚህ ይሮጣል የሚለውን ሊተራሊ ይሮጣል፣ ሱንሱማ ሩጫ ይሮጣል ይላሉ። እንዴት ነው አለሁ አለመሰውን። ግን አባሾቹ ይህንን ተዊል ያደርጉታል፣ ቅርበቱን ለማሳየት ነው ይላሉ። አንተ ምድር ላይ ያለና ተራራ ላይ ያለ ለአላህ ማን ነው ቅርቡ? ተራራ ላይ ያለው ለአላህ ቅርብ ነው። ከትልቅ ተራራ ላይና ከሸለቆ ውስጥ ለአላህ ማን ነው ቅርቡ? ትልቁ ተራራ ላይ ያለው ለአላህ የቀረበ ነው። ሊትራሊ አየህ፣ አሁን እንትን ሰጡት ማለት ነው። የሆነ ያለበትን ቦታ ዳይሬክሽን በደንብ ጠቆሙ። ስለዚህ ይህንንም በዛው መልኩ ይታያል። ፖይንትን ካገኘው እኛ ጋር ብትመጣ ግን ሸለቆ ውስጥም ቢሆን ተራራ ላይም ቢሆን ምንም እዚህ ቦታ ላይ ቀርበዋል፣ እዚህ ቦታ ላይ ይርቀዋል የምትለው ነገር ስለሌለ ማለት ነው። ቴንኪው። ትናንትም በእርግጥ መቶ ሲጠይቅ የነበረው ዋህብያ ነኝ ብሎ ነው። ሞስት ፕሮባብሊ እንዳልከው ጀስት ለመቅጠፍ ነው የሚሆነው። በቃ እንደዚህ አይነት ዲፊኒሽኖች ሜይ ቢ አህባሾች ከሆነ ብዙ ጊዜ የሚጠቀሙት ዋህብያ ሆኖ እንደዚህ አይነት በዚህ መልኩ ዲፋይን ለማድረግም ከሞከር ሞስት ፕሮባብሊ ለመቅጠፍ ነው የሚሆነው። ቴንኪው ለማንኛውም ለማብራሪያው። ሌባ ከዋባር ጭንቅላት ያለው ነው የሌለው ነው የምታመልከው አንተ? ይሄ ሙድ ተበላብህ እኮ አንተ አወና ባጭ ባት ያለውን አካል ነው የምታመልከው ወይስ የሌለው ነው የምታመልከው? ተወናብዷል ነው ተወናብር እኮ እፎይ አፉ ታሰረ እኮ ባለፈው እስር ትር ሐዋርያት ሲነሳ ይተዋል ሲባል መልስ በዚህ ገብቶ በዚህ ገብቶ የለውም አላ። ኧረ ማፈሪያ ናችሁ፣ አትግቡ ካሁን በኋላ አፈራችሁ እናንተ። እንደዚህ አይነት ደንቆሮች አሁንም እየተከተሉ ነው። አሁንም እስልምና ውስጥ አሉ በሚገርም ሁኔታ ማለት ነው። አሁንም ይሄ ልጅ አልተረዳም። የሚያመልከውን እፎይ ተዋርዶ ከዚህ በኋላ አትወጡ፣ ማፈሪያ ናችሁ፣ ሞት ይሻላችኋል። እፎይ ከዚህ በኋላ ውርደታ ተረጋጋ እንዴ! ይሄ ሙርቶ ተጠልፈች ማን እንደተዋረደ እድሜ ልካችሁ ደብቃችሁ አጃይብ እንዴት ነህ?
ስምን ቀይራ መጣ ነው ምንድን ነው? ተዋረድ ተረጋጋ። ልጆች ተኝተዋል። ሞት ይሻልሃል። ኧረ ተው ተረጋጋ። ተረጋጋ። ቆይ እናስደምጥ የለ እንደ የራስ ወንድሞች ምን እንዳሉ ስለ ሸይጣን እናውራ። ስንቱን አታለልከው። ተዋረድኩ ከሆነ ከዚህ በኋላ እፈር በቀጣ እናውራ። እኔ አላህ ሴጣን መሆኑን ካሳየው በኋላ ስለ ሴጣን እናውራ። ለምን ትቸገ እንትን ቻው በቃ ቀጥሎ መዝሙር እኮ አንዴ ይህን ሀዲስ ጠቅሰው መጣሁት አይደል? ለምን ትቸገ እንትን እኛም ስመጣም ክራየው ያኔ ስላላገኘ ነው ቀጥፎ አመልጧል። አሁን የጠየቅነ ይሮጣል የሚል ሰው እምነቱ ትክክል ነው አይደለም? ለምን ቀላል ነገርኩህ። ይሄ ሀዲስ ይሄን ሀዲስ ይኸውልህ እኮ አንዴ ይሄን ሀዲስ ጠቅሰው ይኸውላችሁ አንድ አትረባረቡብኛ። አንድ ጊዜ ከአንድ ጋር ልቀጥል። በቃ ይህን ሀዲስ ጠቅሶ ሁሱ በግልጽ ቋንቋ ነው ምሳሌ አነጋገር መሆኑን የተናገረው። ይህንን ቀጥፋችሁበታል፣ ታመጣላችሁ። ይህን ሌላው ይህንን ታመጣላችሁ። ያው ራውዳም ታመጣዋለች፣ እየሰማችሁ ነው። ራውዳ ራሷ ማለት ታመጡታላችሁ። ይህንን ኢንሻአላህ ይህንን አሰምቻችሁ ነው የምትሄዱት፣ መውጣው ማለት ነው። ሁለተኛ ደረጃ አላህ ከአርሽ በላይ መሆኑን አንድ ጊዜ ልቀጥላ። አሁን ቅድም ስለሰማሁ ማለት ነው። ስለ በላይ ለምን ትሄዳለህ? ስለ ሩጫውን ጨርስ መጀመሪያ። መጣሁት አይደል? በላይ በታች ለምን ትላለህ? ስለ ሩጫውን ጨርስ መጀመሪያ ይላል። ወሃብይ እንደሆንኩ ዛሬ አወቅኩ። እኔ እስላም ነኝ እያልኩ ቆይቼ ዛሬ ወሃብይ ነህ አሉኝ በሆነ ቪዲዮ። እስቲ ለማንኛውም እነዚህን 2 ቪዲዮዎች ተከታተሉና ሀሳብ አስተያየት ስጡ። ወንድየው የተናገረው ትንሽ የሚገባ ነገር አይደለም፣ አላጋጭ ነገር ነው። ስርዓት ማልበኛ ይመስላል ሰውየው። በራሴ ግምገማ ነው። ይህ እንደዚህ አይነት ነገሮችን ያመጣል። ውጤታማ እንሆናለን ማለት ነው። ውይይት የጠራችበትን መንገድ ተወያዩ እስቲ ደግሞ በዚህም ጉዳይ አልገባኝም። የእነሱን በምን ጎራ እንዳለች የእነሱን አመለካከትና ሀሳብ አጠናለሁኝ። አሁን ዛሬ ሰማሁ፣ በደንብ ጠይቃለሁኝ። ዝም ብሎ ለማለት የሚባል ነበር እንጂ የሚመስለኝ በዚህ ልክ ልዩነት ኑሮ እኛ ጋር ተወያዩ። ለእናንተም ይሄ ኡስታዝ በቂ ነው፣ ሌላ ሰው አያስፈልግም። አምላካችንና ፈጣሪያችንን አሰድባችኋል በሙስሊም ስም ምናምን ብላ እኛ ተሰድበናል ማለት ነው። እኔ ወሃብይ መሆኔ ዛሬ ነው ያወቅኩት። ስለዚህ እዚህ ላይ ሀሳብ ስጡበት እስቲ። መጅልሱ ያውቃቸዋል። በእስልምና ምን አይነት ስፍራ ነው የሚሰጣቸው? ይችን ልጅ እኔ እስከዛሬ እንዳሳይ አይነት ነበር የምትመስለኝ፣ ግን አይደለችም። ምንድነው እየተናገረ ያለው? ወሃብያ መሆኔን ዛሬ ነው ያወቅኩት አለ። ይሄ የሆነበት ምክንያት ምንድን ነው? እንግዲህ ግልጽ የሆነ የአህባሽና የወሃብያ ልዩነት አሁን ላይ ፍንትው ብሎ ስለወጣ ነው ማለት ነው። እስካሁንስ አያውቅም ነበር፣ የትኛው እስልምና እንደሆነ አያውቅም ነበር። ስለ እኔ የተናገረችብኝ ቪዲዮ ሰራችብኝ ብሎ የተናገራት አካል ምንድነች? ሱፊ ነች፣ እሷ አህባሽ ነች። ወሃብያዎች በሙስሊም ስም አላህን ታሰድባላችሁ ብላ በመናገሯ ምክንያት ነው ይህን እየተናገረ ያለው። ስለዚህ እነዚህ ሱፊዎችን አህባሾችን ምንድን ናቸው? ሙስሊሞች ናቸው ወይ? እነሱ ራሱ መጅሊሱስ ያውቃቸዋል ወይ? እንዴት እንደዚህ ሊናገሩ ቻሉ? እኔ አሁን ወሃብያ መሆኔን አረጋግጫለሁ። ስለዚህ ከዚህ በኋላ በዚህ ጉዳይ መወራት አለበት እያለ ነው። በጣም ጥሩ። መጅሊሱ ይህንን ለመስራት ምን ያህል ፈቃደኛ ነው? አሁን ላይ በወሃብያና በአህባሽ መካከል ያለውን ልዩነት ለህዝቡ ለመናገር ፍንትው አድርጎ ለማስረዳትና ለማሳየት ምን ያህል ፈቃደኛ ሆኗል? ወይስ ሙስሊሞች የማታውቁትን አካል ትከተላላችሁ? ይሄ በነገራችን ላይ እኛ እንደዚህ 1 ቪዲዮ 2 ቪዲዮ ስላሳየናችሁ አይደለም። በቤት ውስጥም ተተረማምሰው እንደዚህ ቁጭ ብለዋል። ለምን አላስተማሯቸውም? ወሃብያ ምንድነው፣ አህባሽ ምንድነው የሚለውን ነገር ሳያውቁ፣ ለምሳሌ ባልና ሚስት ተጋብተው አንድ ቤት ውስጥ እየኖሩ ነው። ለምሳሌ ወንድምና እህት፣ አንዱ አህባሽ ነው፣ አንዱ ወሃብያ ነው። እምነታቸውን ግን አያውቁም። አላህን ነው የምናመልከው ሁለቱም ብለው ይናገራሉ። የሚሰግዱትም አንድ ላይ ነው። ከዚህ በኋላ ግን ይሄ ነገር ታውቋል። የአንዱ አላህ ጭንቅላት ይኖረው አይኖረው አይታወቅም።
የአንዱ አላህ ደግሞ ጭንቅላት የሚባል ክፍል አካል በፍጹም ለአላህ አይነገርም ብሎ የሚያምን ነው። የአንዱ አላህ ባት አለው። የባቱ ቁጥር ስንት እንደሆነ አይታወቅም። እግር አለው። የእግሩ ቁጥር ስንት እንደሆነ አይታወቅም ብሎ የሚያምን ነው። የአንዱ አላህ ደግሞ ባት የሚባል እግር የሚባል ነገር ለአላህ አይነገርም ብለው የሚያምኑ ናቸው። እነዚህ አንድ ቤት ውስጥ አሉ፣ ተጋብተው ይኖራሉ፣ ወንድምና እህት የሆኑ አሉ። መስጊድ ውስጥም አፍተሮል ይሰግዳሉ አንድ ላይ ማለት ነው። የሚባባሉት ግን ምንድነው? እዚህ ጋር ባት አምላኪ፣ ጣዖት አምላኪ። ሙስሊሞች ከጣዖት አምላኪ ጋር አንድ ላይ ይሰገዳል?